ያንተ ልጅ አይደለም የምታታልኝ። እሺ አብረን ትኖራለህ? አልኖርም። ለምን አልኖርም? እኔ እኮ እወድሃለሁ። ሩታ ስነ ስርዓት ይኖርሽ። አታታይኝ። እያታለልኩ አይደለም፣ እያስመሰልሽ ነው። አታታይኝ። እንደፈለግሽ ነው እየቀያየረሽ ያለው። አሁን እንኳን ማለት ነው ቅድም የሆነ ነገር አይነት ባህሪ ታሳየኛለሽ። አሁን ተገልብጠሽ ሌላ ባህሪ ታሳየኛለሽ። ወይኔ በሰላም ስለወራሁ ነው እንደዚህ የምትሆነው። አዎ በቃ የተለያየ ሰው ነው እየሆንሽ ያለሽው። ገባሽ? ትክክለኛ እወድካለሁ። መልካም ጊዜ ይሁንልሽ። ባይ ሩታ እንግዲህ እንደምታዩት አብርሽን ለምናው ከአቅሟ በላይ ሲሆን እንግዲህ እንባ እየተናነቃት ገይስ መጨረሻ ላይ ቻው ብላ ስማው ሻንጣዋን ስባ ጎትታ ስትሄድ ድምጿ ራሱ ባንዴ ተቀይሯል። ምክንያቱም በቃ ለማልቀሱላ ፈልጋ አለ አይደል እንዴት ነው በቃ ዋጥ አድርጋው ነው እና ድምጿ ያስታውቃል። በስተመጨረሻው ተሰናብታው ስትሄድ ከቤት ማለት ነውና ዛሬ ሩታ በጣም የትግስትን ጥግ ያሳየችበት ቀን ነውና አይዞሽ ሩታዬ። በዚህ ቪዲዮ እንግዲህ በጣም እንደለመነችው በጣም አብርሽን በቃ ካሁን ከዚህ ሰዓት ጀምረህ አብረከኝ እንድትሆን እፈልጋለሁ፣ እኔ ቅርብ ይያለሁ፣ እዚሁ ቀርተህ በቃ አንዳንድ ነገሮችን እዚሁ አብረን ማሳለፍ እንችላለን ብላ በጣም ተለማምጣው ነበር። የምሬ ነው የምላችሁ። ይሄ ልመና ብቻ ሳይሆን መለማመጥ ጀምር ነው የትላንትና ቪዲዮ ማለት ነውና በጣም ነው የሚያሳዝነው። ነገር ግን ማለት ነው ከዚህ ቪዲዮ ሌላ ቪዲዮ ሰርተው ነበር። ያው ፖስት አልተደረገም። ሌላ ቪዲዮ ሰርተዋል። ለምን ነዳራውን ምን ጥሩ ማለት ነው ቤት ነበረ ትቶት የሄደው። የዛን ቀን ተመልሶ ነው እንግዲህ አይግላሱን የወሰደው ማለት ነውና ያኔ እንግዲህ በጣም ተከራክረው በጣም ብዙ ነገሮችን አውርተው ስላልተስማሙ ነው ያ ቪዲዮ ያልተለቀቀው እንጂ ይሄ ሶስተኛ ቪዲዮቻቸው ነው ማለት ነው ጋይስ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናል ሰብስክራይብ ያደርጋችሁ አበረታቱኝ። እንግዲህ ሩቲን ድጋሚ ተመልሳለች። አሁን ላይ በጣም በቃ የሆነ ቅልስልስ ብላ ትዕግስቷን ሁሉ ነገሯን በቃ እንዴት ነው ዋጥ አድርጋ ነገሮችን ለማስተካከል አብርሽን በጣም ስትለምነው ብቻ ከሷ የማይገቡን ድርጊቶችን ያኔ እንዴት ነው ከአቅሟ በላይ የሆነ ነገሮችን ነው እያደረገች ያለችው ሩታ ማለት ነው። ለምን እዚህ ጋር እንግዲህ እንደምታዩት አብርሽ በጣም ፈርቷል። ድጋሚ ልትጎጂኝ ነው፣ ድጋሚ ከሰው አልባ ልታደርግኝ ነው፣ በቃ ብቻዬን እንድቀር ነው የምትፈልጊው እያለ ሲያወራ እውነት ለመናገር የአብርሽም ንግግሮች አንዳንድ ቦታ ላይ ትክክል ናቸው። ለምን ትላንትናም እንደዛ ጓደኞቹን በቃ አብሮት የነበሩትን ሰዎች አብራ ከሱ ርቀው በቃ እኔና አንተ ብቻ ነን አብረን ነው የምንሆነው ብላው ከዛ በኋላ እሱ እሺ ብሎ እንግዲህ ከአብራ ሲቀጥል በሁለት ቀን በሶስት ቀን ውስጥ ፍቅራቸው ተቀጨ ማለት ነውና አሁንም ድጋሚ እንደዛ ልታደርግኝ ነው ልትጎጂኝ ነው። ይሄ ማለት እምነት ነው እንጂ ያጣው አብርሽ ሩታን በደንብ አድርጎ ያፈቅራታል፣ በደንብ አድርጎ ማለት ነው። ለምን ትላንትና ስለተጎዳ ያወራም ባይፈልጋት ማለት ነው። ትላንትና እንደዚህ ያርገሽኛል፣ አሁንም ብቸኝነትን ወደሽው ነው አንቺ በቃ ከሰው አልባ ልታደርግኝ ነው ምናምን ብሎ ደጋግሞ አይናገርም። ሩታን ባይፈልጋት ማለት ነው። ይፈልጋታል፣ ይወዳታል፣ ያፈቅራታል። ነገር ግን ትላንትና ያደረገችውን ድርጊት ዛሬም ትቀጥላለች በሚለው ነው ፍራቻ ውስጥ ነው ያለው እና ያን ነገር ደግሞ አብርሽ እምነት አጣ እንጂ እምነት ቢኖረው አብርሽ በእርግጠኝነት ሄርሜላን በአንድ ቃል ነው የሚሽራት ማለት ነው። ይሄ ማለት ለአንድ ወር ጊዜ ስጪኝ፣ ለሶስት ቀን ለሁለት ቀን ሳይሆን ለአንድ ወር ጊዜ ስጪኝ። ምክንያቱም ዝዋይ መተሽ ዝተሽባት ነው የሄድሽው። አሁንም እልህ ላይ ነው እንጂ ያለሽው አንቺ እውነት ከልብሽ ተመልሰሽ ለህርቅ አይደለም የመጣሽው። ከሷ ጋር ከሄርሜላ ጋር እልህ ተጋብተሽ ነው። ይሄንን ለመወሰንና እኔና አንቺ አንድ ቤት በአንድ ጣራ ስር ለመኖር ደግሞ የአንድ ወር ማሰብ ያስፈልገኛል እያለ ነው። እሷ ደግሞ አንድ ወር ሳይሆን አንድ ቀንም አልሰጥህም፣ በቃ ዛሬ ነው ብያለሁ፣ ዛሬ ነው የሩታ እንትን ማለት ነውና እዚህ ጋር አብርሽ መመለስ እንደሚፈልግ ከሩታ ዞሮ ከሩታ ምንም አይነት እንዳልቆረጠለት ነው የሚያሳየው ማለት ነው። ስለዚህ አብርሽ እኮ የዋህነቱ ነው እንጂ
አብርሽ የዋህነቱ ነው እንጂ እንደዚህ የሚጎዳው ብልህ ቢሆን እንደሷ በቃ የሆነ እንዴት ነገሮችን በተለያዩ መንገዶች አዙሮ ማየት ቢችል ሁለቱ ብቻ እንደዚህ በቃ ካሜራ ደቅነው ጭቅጭቅና ንትርክ ሳይሆን እንዴት ነው አለ አይደለ በተላላቅ ሰዎች ሽማግሌ እንትን ብሎ እንደዛ መታረቅ ይችል ነበር። አብርሽ ፍላጎቱ ካለው ማለት ነው። ፍላጎት አለው በእርግጥ እሷን ለመፈተን አብርሽ ቀላል መንገድ መሄድ ይችል ነበር። እሺ ብሏት ማለት ነው። እሺ 1 ቀን 2 ቀን ሲጭኝ ብሏት በዛች 2 ቀንና 3 ቀን ደግሞ እሱ ሌሎች ሰዎችን ማምጣት ይችል ነበር። ይቺ ልጅ እውነት ከልቧ ነው ወይስ አሁንም ጫወታ ነው የያዘችው በሚለው ማለት ነው። በነገራችን ላይ ሩታዬ ማንም ሰው አላመናትም እሱን ለመናገር ምክንያቱም ዛሬ ሌላ ሰው ነች ነገ ሌላ ሰው ነች። የምታወራቸው ነገሮች ሁሉ የሆነ ያወዛግባሉ። ምክንያቱም ከዚህ በፊት ማንኛውም ሰው ያምናት ነበር። ያችን ቀን አብርሽ ላይ ያደረገችው ድርጊቶች ሁላ ሰው ሩታን እንዳያምናት አድርጓታል ማለት ነው በራሷ ማለት ነውና አብርሽ እንግዲህ አሁን ሄርሜላን ወዴት ትቻት የሚለው በቃ ለሄርሜላ ነው እየተጨነቀ ያለው። ሩታ ጋር መመለሱ እንዳለ ሆኖ ሄርሚን እንዴት ላርጋት የሚለው በቃ ሄርሜላም እንግዲህ ታውቃላችሁ ከሷ ጋር ብዙ ነገር አሳልፏል። ከሷ ጋር ብዙ ነገሮችን ሆኗልና ይሄን ሁላ ጊዜ እንዴት አድርጌ የሚለው ይሄ ነገር በጣም ከብዶታል አብርሽ ማለት ነው። እና ሩታ ደግሞ የትም ለመሄድ አይደለም በነገራችን ላይ ቻው ብላ ምናምን ነገር ሻንጣዋን ጎትታ የሄደችው የትም ለመሄድ አይደለም። እነሱ ነግራችሁ የትም አትሄድም። ለምን አብርሽን በቃ የዋህ እንዴት ነው የዋህነት ጎኑን ደካማ ጎኑን ስለምታቅ በዚህ ህፃን ይዛ በቃ እኔ ማለት በመሃላቸው ህፃኑ በጣም ነው የሚያሳዝነው። ማለት ይሄን ሁላ ጊዜ ቆሞ ሲጨቃጨቁ ራሱ ህፃኑ ምንም ነገር ያለ እንዴት ነው ምንም ከምሪ ነው የምላችሁና በጣም ነው የሚያሳዝነው። ብቻ ለህፃኑ እንኳን የሆነ ሩታ እንኳን ለህፃኑን የሆነ ቦታ አድርጋ ወይ መኝታ ክፍል አድርጋ ሁለቱ ቢጨቃጨቁ ምን አለበት? ህፃኑ ጭንቅላቱ ላይ እንኳን የሆነ ነገር የለም እውነቱን ለመናገርና ጨቅላ ህፃን ላይ እንደዚህ ሲከራከሩ ምናምን ነገር እንዴት ነው አሁን ሩታ ማስፈራሪያ እንዳያዘች አይነት ነገር ነው የሚያሳየው ማለት ነው እንጂ እውነት አብርሽን ከልቧ ፈልጋው ወደ እርሷ እንዲመለስ ብትፈልግ ብዙ ነገሮች ማድረግ ትችላለች እሷ ማለት ነው። ከአብርሽ በጣም በብዙ መንገዶች የተሻለች ስለሆነች ማለት ነው። በራሷ ውሳኔ ስለምትንቀሳቀስ ነገሮችም በራሷ አንግል ስለምታይ በተለያዩ አንግሎች አይታ መወሰን የምትችል ነች። አብርሽ ማለት ደግሞ በቃ የሆነ ሰውና በዚህ መንገድ ሂድ ሲባል የራሱን መንገድ ትቶ ያንን ሰው ያለውን መንገድ የሚከተል ሰው ነውና አሁን ላይ አብርሽ በጣም የተቸገረው በጣም የከበደው ከሄርሜላ እንዴት አድርጌ ልራቅ ነው። ሩታ ደግሞ በቃ በዚህ በህፃኑ ምክንያት በጣም እሱን እንትን ብለዋለች እና ሩታ የትም አትሄድም በነገራችን ላይ ወይ ዘመዶቿ ጋር ነው የምትሄደው ወይ ወንድሞቿ ጋር ነው የምትሄደው ምናምን ነገር አሁን እዚህ ጋር እሱን ቤት ጠርታ ቤቱን የኔ ነው ስለሚል አብርሽ ሁሌም ማለት ነው ገባችሁ እዚህ ቤት ውስጥ ማንም ሰው መጥቶ እንደፈለገ መሆን አይችልም። ይሄ ቤት የተከበረ ቤት ነው። ይሄ ቤት እንደዚህ ነው። አንቺና ልጄ እንድትኖሩበት ነው ወዘተ ብዙ ነገር ሲል ነበር አብርሽ ከዚህ በፊት ማለት ነው። ሩታ ደግሞ ያን እንትን ስለምትል ያንተ ቤት ከሆነ አንተን ጠርቼ ለምን እሱን ጠርቼ የተለያዩን እንትን እሺ ካለኝ እዚሁ እኖራለሁ እሺ ካላለኝ ደግሞ ቤቱን ትችልት እኔ ለምን አልወጣም የሚለው ነው። በቃ አያችሁ በደካማ ጎኑ ነው የምትመጣበት በህፃኑ ማለት ነውና አብርሽ እንግዲህ በጣም ተወዛግቧል እውነቱን ለመናገር ማለት ነው። በጣም ማለት ነው እዚህ ጋር እኔ በቃኝ አልፈልግሽም ይላል። እዚህ ጋር ደግሞ ህፃኑን ሲያስብ ደግሞ የሆነ ነገር ይሰማዋል። እና ሩታ የትም አትሄድም በነገራችን ላይ እኔ እንግዲህ ታያላችሁ ወይ ከዚህ ቦታ እንትን ብላ ወይ ዘመዶቿ ጋር ወይ የሆነ ቦታ ነው የምትቀመጠው እንጂ የትም ቦታ አትሄድም። እንደዚህ እንግዲህ አይታችሁታል። እኔ በጣም ነው ማፈቅር እንደ በፊታችን መሆን እፈልጋለሁ። ብቻዬን መሆን ሰልችቶኛል፣ ደክሞኛል። እዚህ ቤት ውስጥ ብቻዬን መሆን አልፈልግም ማለቷ እንግዲህ ምናልባት ወንድም ተብየውም ከሷ ጋር እንዳይኖር ብዙ ሰዎች ስለምናገሯት እህቷም ተናግራለች። እዱ
የአብርሽ እህቶችም ወንድሞችም ስለተናገሯት ምናልባት ሰው ስላጣች ወይ ብቻዋን ስለሆነች የሆነ ነገር ተሰምቷት ሊሆን ይችላል። ምናልባት ደግሞ ድጋሚ ልትበቀለው ሊሆን ይችላል። እሱን እንግዲህ ሩታና ሩታ ብቻ ናቸው የሚያውቁትና ነገሮች እንደዚህ ባይሆኑ ጥሩ ነበረ። ሩታም በእልህ በቃ የሆነ አለ አይደለ በእልህ እንደዚህ ባታደርግ። አሁን ላይ ሄርሜላ እንግዲህ ውሃ የገባች አይጥ ሆናለች፣ እውነቱን ለመናገር ማለት ነው። ለምን አብርሽ ብቻውን ነው እየተጋፈጠላት ያለው ማለት ነው። ትላንትና እዛ መተሽ ዝተሽባታል ምናምን ነገር። ድጋሚ ደግሞ አሁንም አንቺ እኔም ፈልገሽ ሳይሆን በሷ ከሷ ጋር እልህ ተጋብተሽ ነው እንጂ እውነት አንቺ እኔን አፍቅረሽ ነው ወይ እያለ ነው እንግዲህ አብርሽ ሩታን እየተናገራት ያለው። እኔ እንደኔ ማለት ነው ሩታ እዚህ ቦታ እንደዚህ ብላው አብርሽን ጠርታው እንደዚህ ካለች አብርሽ ቢቀበላት ማለት ምን እንዳሰበች እኮ እሷም የሆነ ነገር አስባ ከሆነ እሱም እኮ እንዴት ነው አሁን ለምሳሌ አብርሽ ብቻውን ቢሆን እኮ እመለሳለሁ ብሎ ለመመለስ ጊዜ አይፈጅበትም። አብርሽም የያዘው ነገር ይዞ ነው ጋይስ፣ የያዘው ነገር ይዞ ነው። የሄርሜላ ጉዳይ ባይኖርበት ባንዴ ነበረ እሺ እንኑር በቃ እኔ ችግር የለብኝም ብሎ የሚመጣው ማለት ነው። እዛ ጋር ከሄርሜላ ጋር ያለው ጉዳይ ስላለ እንዴት ነው ባንዴ መጥቶ እሺ ማለቱ ለሩታ አብርሽ ለሩታ ቃል መግባቱ በጣም ይከብዳል። ምናልባት ለአንድ ወር ላስብበት ማለት የሆነ ለሄርሜላ እንግዲህ የሚያስረዳው የሆነ ግልጽ የሚያደርግላት ነገር ይኑር አይዶን ነው ብቻ ብዙ ነገር አለ። ዞሮ እንግዲህ ሩታ ከቤት ሄዳለች። ሄዳም ደግሞ የትም እንደማትደርስ እናውቃለን እንደምትመለስ እና ወዶችዬ ለዛሬ የነበረን ቆይታ ይህን ይመስል ነበር። በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ።